ልብ ነው የሻከረው የማን ልብ ነው የለሰለሰው የሚለውን ነገር አላህ ነው የሚያውቀው። እኛ ጥሩ ነገር እንመኛለን ለሰዎች ማለት ነው። የቁጥር ጉዳይም አይመስለኝም። በአሁን ሰዓት ሰዎች ከጀሃነም እንዲተርፉ ነው። ሩቅ ሳትሄጂ ኤፌሶንዬ አንቺ የሆነ ሰው አጠገብሽ ሆኖ አልጋ ላይ አሞት ሲያቃስት ብታይ እኮ ያምሻል፣ ደስ አይልሽም። ገሃነምን የሚያክል ነገር ከአላህ ጋር የሚያቆራርጥ ሽርክን የሚያክል ነገር ከአላህ ጋር ለዝንተ ዓለም የምትቆራረጡበት ነገር ነው ተብሎ ሲነገረን እንዴት ዝም እንላለን? እንዴት እንቅልፍ ይወስደናል? ያ ነው ስለምናስብላችሁ ነው። ራሱ አደራ ዳዋቸውን አደራ የተባባሉ በመታገስ አደራ የተባባሉ በሐቅ አደራ የተባባሉ አንድ ቦታ ላይ ደግሞ በማዘን አደራ የተባባሉ ይላል። በቃ አዘኑ ገብቶኝ ይሄ ነገር በጣም እንትን ነው እንዴ ከአላህ ጋር ለዝንተ ዓለም ቢቆራረጡ ምን እጠቀማለሁ? የታባታቸው ምናምን የሚያሰኝ ነገር ነው እንዴ? ሰዎች አይደላችሁ እንዴና ይሄን ከሚለው አንፃር ነው አሁን እኛ መተን ለመናገር እዚህ ሚዲያ ላይ የመጣ ነው እንጂ የፉክክር ጉዳይ አይደለም። ቁጥሩ በዓለም ላይ ሙስሊምም ትልቅ ቁጥር አለው፣ ክርስትናም ብዙ ቁጥር አለው። የቁጥር ጉዳይ አይደለም። የራሱን የነበረውንም ዝም ብሎ ኮንስሌት ማድረግም ይቻላል እኮ ማጠናከር ይቻላል። ከሰዎች ሲድኑ ስታዩ ደስ ይላቸዋል። አንድ ጴንጤ መጥቶ ምንን ኢየሱስ ጌታ ነው ኢየሱስ ያድናል ብሎ መጥቶ ሲነግረኝ ከኔ አስቦልኝ ነው። መዳን የሚባለው ነገር አስቦልኝ ነው። አንድ ኦርቶዶክስ መጥቶ ኑ በብርሃኑ ተመላለሱ ብሎ ቢል ሪሊ የመበሻሸክ ካልሆነ በስተቀር ሌላው ጨለማ ውስጥ ነው ያለው የሚል ኢምፕሊኬሽን ካላደረገ በስተቀር ሌላው ጨለማ ውስጥ እንዳለ እምነት ኖሮት እውነት ነው ብሎ አምኖበት እስከሆነ ድረስ ሪስፔክት መስጠት መቻል አለብን። የአላፋት ዝማሬ የሚባለው ቦሌ መድኃኔዓለም ላይ በቀደም የገና ዋዜማ ላይ ሲደረግ ያውላ ህዝብ የተሰበሰበው ገሃነም መግባት ፈልጎ አይደለም፣ አምኖበት ነው። ከልጅነቱ ኢንቫይሮንመንታል ኮንዲሽናል የሆነ እና ኮዛል የሆነ ፋክተሮች መጥተውበት ነው። ዝም ብሎ አይደለም ራሱና የሰውን ስሜት መረዳት ትልቅ ነገር ነውና አይ ቲንክ ስሜታችንን ስለተረዳችሁ እናመሰግናለን። በዚሁ ይልመድባችሁ ይበልና ይሁን የሚያስብል ነው። በእውነት በጣም እናመሰግናለን እንደዚህ በስነ ስርዓት ስላወራችሁን። ጃም ስለ ስነ ስርዓትና ስለ አክብሮት እግዚአብሔር ያክብርን።